ፍቅር የያዛት ሴት ያለሱ የምታስበው ነገር አለ እንዴ? ቤተሰብ ታይ አልተው የሆነ ነገር በላህ አልኳት። ኢየሱስ ናፈቀኝ ላውራው ብዬ ነው ብላ የሆነ ክፍል ፈልጋ በዛ ሁሉ ግርግር ውስጥ ነው የምነግራችሁ። ተንጠለጠለልን የሆነልንን ሁሉ እያሰብን እወድሻለሁ ብሎ የሚሞትልን ሰው ካገኘን እኔ አላውቅም። ግን የተለያየ እድሜ ላይ ያለን ሴቶች አለንና እያንዳንዳችንን መንፈስ ቅዱስ አድሬስ ያደርገናል። ክብር ለኢየሱስ ይሁን። የሚናገረው እሱ ብቻ ነው። አባት ሆይ እነ ጳውሎስ ሲያስተምሩ የሊዲያን ልብ ከፍተህ ምን እንዲሉ እንድትረዳ ያደረክ ጌታ ዛሬም ሕያው ስለሆንክ እንጠራለን። 2-3 ሆናችሁ በምትሰበሰቡበት በዛ እገኛለሁ አልክ። በቃል ታማኝ ነህና ብቻህን ስለምታስተምረን እናመሰግንሃለን። ብቻህን ስለምትመክረን እናመሰግንሃለን። እንወድሃለን። እንደተወደድን እናውቃለን። የመስቀል ፍቅርህን አስረዳን። ልባችን ተከፍቶ መስማት እንድንችል እርዳን። አሜን። በሆነው በሰማይ በምድር ሙሉ ስልጣን ባለው በክርስቶስ ኢየሱስ ስም ጸለይን። አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እንግዲህ ካለፍናቸው ካየናቸው እናንተ የሚያሳልፋቱችን ነገር ብዙዎቹን እንዴት እንደምናያቸው እዚሁ ጋር እግዚአብሔር በሚያስተምረን መልኩ ራሳችንን እንድንስል ፈልጋለሁ። መጀመሪያ አንድ ጊዜ ይውላችሁ ውርደት የሚባለውን ጥግ ያየን ሰዎች አለን። መጀመሪያ ይሄ ውርደት ለምን ይመጣል? ለምንድን ነው? ከዛ በኋላ ክብር እግዚአብሔር ወደኛ የመለሰውን ክብር ደግሞ እናያለን። ክብር ለኢየሱስ ይሁን። አንዳንዴ በቃ በሰው ፊት የምናፍርበትን የነፍሳችንን ራቁትነት እንኖራለን። ሰው ፊት ነገሩን ስናየው ሰው ፊት እናፍርበታለን፣ ግን እናደርገዋለን። ለምን እናደርገዋለን? ለምን እናደርገዋለን? ነፍሳችን ከምንጯ ስለተለየች። ምንጫችን ኢየሱስ ነው። መገኛችን ኢየሱስ ነው። መኖሪያችን ኢየሱስ ነው። አይደለ? አይደለ? አንዳንዴ ነፍሳችን ከምንጯ ስትለይ የምናደርገውን አናውቅ፣ ምንሆነውን አናውቅ። ከዛ ደግሞ እንደገና ይጣላብናል አይደለ? ነፍሳችን መንፈሳችን ይጣላብንና ለምን ይሄንን አደረኩኝ? ይሄ እኮ ለኔ አይመጥነኝም። አት ዘ ሴም ታይም ደግሞ ልክ ጳውሎስ እንዳለው ላደርግ የምፈልገውን አላደርግም፣ ላደርግም አልፈልገውን ሳደርግ እገኛለሁ። ምንድነው ሲባል እየተጣላ ነው ውስጣችን። መፍትሄው ምንድነው? አሁን ስለሚሆንብን ነገር ለማውራት አይደለም። ብዙ የሚያቅቱን ነገሮች ሊኖሩ ይችላሉ። አንድ ነገር ግን አምናለሁ፣ እኛ ውስጥ ያለው ጀግናው ኢየሱስ የሚያቅተው ነገር የለም። ለዚህ ነው ኃይልን በሚሰጠኝ በክርስቶስ ስንቱን ሁሉን ይችላል። ዋናው መንቃታችን ነው። ታዲያ ምን እናድርግ? ነፍሳችን ላይ መስራት አለብን። አሁን የመጣችሁበት ይሄ ቁጭ ብላችሁ ወስናችሁ ደብተር ስክሪፕቶ መጽሐፍ ቅዱስ ይዛችሁ ራሳችሁን ይዛችሁ መጣችሁ ወስናችሁ ልትማሩ መምጣት ለነፍስ መጨከን ይባላል። ለምን መሰላችሁ? እንግዲህ የሰው ሁለንተና አለ አይደለ? ተሰሎንቄ ላይ ይናገራል። የሰው ሁለንተና አለ፣ መንፈሳችን፣ ነፍሳችን፣ ስጋችን። እነኚህ ሶስቱ እንግዲህ መንፈሳችን፣ ነፍሳችን፣ ስጋችን። ነፍሳችን ውስጥ ባለው የተጠራቀመ ነገር ነው የምትኖረው። እኛ ስንኖር ነፍሳችን ውስጥ በተጠራቀመው ነገር ነው። ነፍሳችን ውስጥ ያጠራቀምነው ነገር ልክ እንደዚህ ሳምንት ሁልጊዜ እግዚአብሔርን ቃል እየበላን አሁን ቅድም የሆነ ሲያስተምረን እንዴት ነው እስቲ ወደ ኋላ ተመለሱ ብሎ ሲጠይቀን እያንዳንዱን እኩል እንመልሳለን አይደል? ለምን? ስለበላን አይደል? ነፍሳችን ስለበላች። የዕለት ዕለት ኑሯችን ግን ይሄ ነው ሊሆን የሚገባው። ከዛስ ነፍሳችንን በመገብናት ቁጥር የመገብናትን ነው የምትመስለው። ምንድነው የምንመግባት? የእግዚአብሔር ቃል፣ ጸሎት፣ ሶሻል ሚዲያ፣ ቲቪ፣ የተለያዩ ዜናዎች። ዜና ክፋት ያለው እያልኩ ሳይሆን እንደው ሊገባ የማይገባውን ነገር ዝም ብለን እናስገባለን።
አንዳንድ ጊዜ እንዴት ነው የምናደርገው? አሁን ራሳችንን መጠበቅ ስንፈልግ እንግዲህ ወጣቶች ናችሁ፣ ስፖርት መስራት አለብን፣ ሰውነታችን መስተካከል አለበት፣ እንደዚህ እንደዛ እንላለን። ጃንክ መብላት እናቆማለን አይደል? ሰውነታችን እንዲስተካከል። ተሳሳትኩ። የሆኑ ማያስፈልጉ ቅባቶችን ምናምኖቹን ይሄ ጨው ስኳሩ አይብዛ፣ ስለዚህ ራሳችንን እንጠብቃለን፣ በቃ ሰውነታችንን እንጠብቃለን ምናምን እንላለን። ነፍሳችን ልክ እንደዛ የማያስፈልጓትን ነገሮች ማስወገድ አለባት። ልክ እሱን ማስወገድ ስትጀምር ይውላችሁ አንድን ነገር ለመተው ዝም ብሎ መተው ብቻ አይደለም፣ ሌላ የምናስገባው ነገር ያስፈልጋል። ሌላ ምንም አይደለም፣ እሱም የእግዚአብሔር ቃል ነው። አሜን። የእግዚአብሔር ቃል ነው። እኛ ነፍሳችንን የሚመልሳት የእግዚአብሔር ቃልና የእግዚአብሔር ቃል ብቻ። ከዚህ ጋር ህብረት ማድረግ ደግሞ በጣም ቀላል ነው። ለምን ቀላል ነው አልሽኝ? በሉኛ፣ በሉት፣ አይዟችሁ። የክርስቶስ ኢየሱስ ፍቅር እንደው ዝም ብሎ የሚተው አይደለም። ሴቶች ናቸው ፍቅር ይዟቸው ያውቃል? ፍቅር የያዛት ሴት ያለሱ የምታስበው ነገር አለ እንዴ? ቤተሰብ ታይ አልተው፣ የሆነ ነገር ታይ አልተው፣ ራስሽም ልብሽ ታይ ስልሽ አልተው። በላህ፣ ጠጣህ፣ ተነሳ፣ ለበስክልኝ። እውነት ነው ማለት ነው የተናገርኩት። እውነቱን ሲነግሩት የኮረኮሩትን ያህል ይላል። አረ ፍቅር የሚያደርገው እሱን ማሰብ ብቻና ብቻ ነው። በሆነ ነገር መሃል ቼክ፣ የሆነም ነገር እየተሰራ ትምህርትም እየተማርን ስራም እየሰራን የሆነ ነገርም እያደረግን ቼክ። ባጭሩ ምን ልትይኝ ነው? ፍቅር ከክርስቶስ ኢየሱስ ጋር ከያዘን ባይብል ማንበብ ቦሪንግ አይሆንም። ጓደኛዬ በጣም ለቅሶ ላይ ነበርንና በጣም ደንግጠናል። ድንገተኛ ለቅሶ ነው፣ የጓደኛችን ለቅሶ ነው እና አንደኛዋ ጓደኛዬ ቁጭ ብለናል። ያው ድንጋጤ ነው፣ ለቅሶ ላይ ቁጭ ብለናል። ትዝ ስላለኝ ልንገራችሁ እና ቁጭ ብለን የሆነ ሰዓት ላይ የለችም። የት ሄደች ብዬ ቼክ ለማድረግ ወጣሁ። ሶጣ ላይኛው የሆነች ክፍል ውስጥ ቁጭ ብላለች። ምን ነው አልኳት። በዛ ሁሉ ግርግር ውስጥ፣ በዛ ሁሉ ድንጋጤ ውስጥ፣ በዛ ሁሉ አቴንሽን የሚጣለው እንግዳ ሬሳው ሊመጣ ነው ምናምን ብቻ ያው ለቅሶ እንድባብ ታውቁታላችሁ። እንዲህ አለች፣ ኢየሱስ ናፈቀኝ። ይግባባችሁ። አልኳት ኢየሱስ ናፈቀኝ ላውራው ብዬ ነው ብላ የሆነ ክፍል ፈልጋ፣ በዛ ሁሉ ግርግር ውስጥ ነው የምነግራችሁ፣ ሰብሰብ ብርትት ያለ ጨዋታ ላይ ኢየሱስ ናፈቀኝ። የምትተክዙበት ነገር ካለ በቃሉ ተክዙ ብላችሁ ቃሉን በማሰብ ውስጥ ፍዝዝ በሉ። ኢየሱስን ይሆንብን አይደል? ማሰላሰል ውስጥ ፍስስ ማለት ይሆንልን። ፍቅር የያዘው ሰው እንዲህ ብቻ ነው የሚሆነው። እኔ ምንም አልላችሁም፣ ምንም አይነት ስትራቴጂ የለውም። 1 2 3 ቁጥር 1 ፍቅር እንዲዘን ቁጥር 2 የተከፈለልን ዋጋ፣ መስቀል ላይ የከፈለው ዋጋ፣ ያደረገልን ነገር፣ የሆነልን፣ የተናቀልን፣ ጺሙን የተነጨው፣ የተገረፈልን፣ የተንጠለጠለልን የሆነልንን ሁሉ እያሰብን እወድሻለሁ ብሎ የሚሞትልን ሰው ካገኘን እኔ አላቅም። ግን ወድሻለሁ ብሎ የሞተልሽ አንዱን እሱን ከሱ ፍቅር ከያዘሽ ቃሉን ማንበብ አያቅትሽ፣ መጸለይ አያቅትሽም። ቅድም እንደተማርነው ባባ ማለት አያቅተንም፣ የኔ ቆንጆ ማለት አያቅተንም፣ የኔ ፍቅር ማለት አያቅተንም፣ ወንድሜ ማለት አያቅተንም። በምንም አይተካም፣ ግን ሁሉንም ይተካል። እናት ይሆናል፣ አባት ይሆናል፣ እህት ይሆናል፣ ጓደኛ ይሆናል፣ ባል ይሆናል። ክብር ለመንፈስ ቅዱስ ይሁን። ቺ የነፍስ ዕውቀታችን ህይወታችንን አፕሳይድ ዳውን ትገለብጠዋለች። ምክንያቱም በምንም ተአምር እኔ በቃ ጨካኝ ክርስቲያን መሆን እፈልጋለሁ፣ እኔ በቃ እንደዚህ መሆን እፈልጋለሁ፣ እኔ እንደዚህ በሚል ፉከራ ውስጥ በፍጹም አይመጣውም።
አይመጣው። አንድ ነገር አለ። እንዴት ነው የሚመጣው ካልን ቃል ውስጥ በመነከር ውስጥ ብቻ። አንዲት ጥበብ ልንገራችሁ። ከምታነቡት የእግዚአብሔር ቃል ውጪ በቀን አንድ ምዕራፍ ከምሳሌ ውስጥ አንብቡ። ምሳሌ 31 ምዕራፍ አላት። ከ31ዱ ምዕራፍ በቀን 1 ምዕራፍ 1 አንብቡ። በቀን 2 ምዕራፍ 2 አንብቡ። በቀን 3 ምዕራፍ 3 አንብቡ። ከዛ ያለ 31 ሲደርስ 30 እና 31ን አንድ ላይ አንብቡና ሁሉ ጊዜ አንድ ሲመጣ አሁንም አንድን አንብቡ። ሁለት ሲመጣ አሁንም ሁለትን አንብቡ። ሁሉ አመቱን ሙሉ 1 2 3 4 እያላችሁ ምሳሌ መጽሐፍን ዋይዝ ነው የምትሆኑት። ጥበበኛን ሴት ማን ያገኛታል? እሷ ከቀይ ዕንቁ ይልቅ ትበልጣለች። ነፍሳችን ይውላችሁ ከውጪ ይውላችሁ ከውስጥ ሐሴት እንግዲህ በምንም አይገኝ። ጆይ ከእግዚአብሔር ጋር ባለን ህብረት ብቻ እግዚአብሔር ብቻ የሚሰጠን ነው። በምንም ውስጥ ሆነን ምንደሰትበት ነገር፣ ሰላም የሚሰማን ነገር ማለት ነው ሐሴት ማለት። ደስታ ግን በነገሮች መምጣትና መሄድ የምናገኘው ነው። እሱም ከውጪ የሚመጣ ከውጪ ለምሳሌ ሰው ለመደሰት ከፈለገ የሆነ ነገር ይፈጥራል። መጠጥ ሊሆን ይችላል፣ ጭስ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። የሆነ ከውጪ የሚመጡ ሁካታዎች ሊሆኑ ይችላሉ። ሰብሰብ ብሎ የሆነ ነገር ማድረግ ሲነጋ ያበቃል። ከምን ከጸጸት ጋር አንድ አለ። እንደዚህ ወጀብ እንዲከቦሽ የማይነጥፍ ሐሴት ምን እንደሆነ የማታውቁት ዝም ብሎ የሚያስቃችሁ አለ ትላላችሁ ቀና ብላችሁ። አይሻልም? ደስታን ለማግኘት መከራን ከመብላት በቃሉ ውስጥ ሆኖ ከአባት ጋር በማውራት በመንፈስ ውስጥ ሆኖ ከጌታ ኢየሱስ ሐሴት ያገኙ መኖር። እኔ ምስክር ነኝ። እግዚአብሔር በደና እንደው ጌታ ኢየሱስ ክርስቶስ ፈልጎ እስካሁን ምኖር አይመስለኝም ባያገኘኝ። ምክንያቱም ነካው አየውና ምንም ደስታ የለም ውስጡ። ስለዚህ መኖር ውሃ ነው የሚያሰኛችሁ። ስለዚህ ይህ ኢየሱስ ክርስቶስ ኢንጆይ የሚደረግ ነው። ቃሉ ኢንጆይ የሚደረግ ነው። መንፈሱ ኢንጆይ የሚደረግ ነው። ካቃታችሁ አቃተኝ፣ የሆነ ነገር ስትገባ አቃተኝ፣ ይኸውና እንደፈለክ አድርገኝ። ቅድም ሲናገር ነበር ራቆቱ የሚኮነው እግዚአብሔር ፊት ነው። ክብር ለኢየሱስ ይሁን። ስለዚህ የምናፍርባቸውን ነገሮች ሁሉ የምናደርገው ውርደት እየሆነ እንደሆነ እያወቅን እያደረግነው ደግሞ እውነተኛው ማንነታችን ኖ እያለን ግን አቅም የምናጣበት ምክንያት ለምንድን ነው? ይሄ እውነትና መንፈስ ህይወት የሆነው ቃል ስትሪንግዝ ስላልሆነ ነው፣ ብርታት ስላልሆነ ነው፣ ኖ የምንልበትን አቅም ስላጣን ነው። በነገራችን ላይ ኖ የሚል ሰው የየስን ዋጋ ያወቀ ሰው ነው። ጻፉት። አይ የሚል ሰው አዎ እሺ የሚለውን ዋጋ ያወቀ ሰው። ኖ ይሄ አይመጥነኝም የሚል ሰው የየስን ዋጋ የሚያውቅ ሰው። አንዳንዱ ነገር ኖ ይባላል። ነፍሳችንን እንከለክላታለን። መዝሙር 57:8 ላይ እንደዚህ ይላል፣ ነፍሴ ሆይ ንቂ ይላታል፣ ያውራታል። እዛ በኋላ ያለው እናንተ አንብቡት። ንቂ 43:5 ላይ የምንሄድና እናያለን። ቶሎ ነው የምናየው ሰዓት ስለሌለ። 43:5 ላይ ንቂ፣ ራሳችንን ኖ እምንላት። ኖ ነፍሴ ሆይ ለምን ትተክዣለሽ? ለምንስ በውስጤ ትታወኪያለሽ? ተስፋሽን በአምላክ ላይ አድርጊ፣ አዳኜና አምላኬን ገና አመሰግነዋለሁና ብሎ ነፍሱን፣ መንፈሱን፣ ስጋውን በዛ በብሉይ ኪዳን ጊዜ ለይቶ ያወራታል። ታውቃላችሁ? ለካ ነፍስ መወራት ትፈልጋለች፣ ያቅታታል። የሆነ ነገር ስትሆንብን ነፍሳችሁን አዋሯት። ኖ አታውኪኝ፣ ከአባቴ ጋር ልኑርበት፣ በቃሉ ልበርታበት። ምክንያቱም ነፍስ ታወራለች አይደል? ውስጣችን ሆና ታወራለች። እንዲህ ቢሆንስ፣ እንዲህ ቢደረግስ፣ አንቺ እኮ እንደዚህ እኮ ነው፣ በዛ እኮ ነው። እሱም የምታወራበት ምክንያት ምንድነው? የከተትንባት ነገር ይሄ ሶሻል ሚዲያው፣ ቲቪው፣ ምኑ ስንከትባት አንዳንድ ከኛ ጋር በፍጹም የማይሄዱ ነገሮች ጃንኮች እየገቡ ሲመጡ ወሬ ትጀምራል። ኖ አታውኪ፣
አታውኪ ይላታል። ነፍስ ትገደዳለች፣ እናስገድዳታለን። ኖ አይሆንም። 131:2 እርዛው መዝሙር ላይ 131:2 ነገር ግን ይላል ዳዊት እንዲላል ነፍሴን ጸጥ ዝም አሰኘዋት። ነገር ግን ይልና ነፍሴን ጸጥ ዝም አሰኘዋት። ጡት የጣለ ልጅ አርፎ እናቱ ላይ እንደሚቀመጥ ነፍሴን ጡት እንዳስተውት ሕፃን በውስጤ ጸጥ አለች ይላል። ነፍሳችንን ዝም ጸጥ ማስደረግ ይቻላል። ማን ነው የሚችለው? ራሳችን። ከዛስ ኖ እንላትና ወደ እግዚአብሔር ቃል እንመለሳለን። የእግዚአብሔርን ቃል እንመግባታለን። አለዛ ነፍሳችን ምን ትሆናለች? ትከሳለች። ነፍስ ትከሳለች። ልክ ስጋ ምግብ ሳይበላ ሲቆይ እንደሚከሳ እንደዛ ነፍስ ስለማትታይ እንጂ በተለያዩ ካራክተሮች በተለያየ የማንፈልጋቸው ነገሮች እንዳልኳቸው አሁን ራቁትነት፣ ውርደት፣ የነፍስ ራቁትነት የማያመጣብን ነገር የለምና በሱ ምክንያት ትታያለች ባዶዋን እንደሆነች። ስለዚህ ነፍስ ትገሰጻለች። የተመገብሽው ነገር አይደለ እንደዚህ ያደረገኝ እቀይራለሁ። የምመገበው እንበለው እቀይራለሁ በሉ እስኪ። የምመገበውን እቀይራለሁ በሉ። ነፍሳችንን የእግዚአብሔርን ቃል እንመግባታለን። ለለውጥ ሌላ ምንም አይደለም የሚያስፈልገው። እናንተ አቅቷችኋል? 2 ሁኑ፣ 3 ሁኑና አጥኑት። እግዚአብሔር መንፈስ ቅዱስ ደራሲው አንተ ነህ። ደራሲው አንተ ነህ። እንግዲህ 1500 ዓመት ፈጅቶበታል። ወደ 42 ሰዎች ጽፈውታል። ምንም አይነት ነገር አልተጣረሰም። ያው መንፈስ ቅዱስ ነው የደረሰው። ስለዚህ ምን ትላላችሁ መስላል? እግዚአብሔር የግል አምላክ ነው አይደለ? እንዴት ብሎታል? አንተ ነህ ደራሲው። ስለዚህ አብራራልኝ። አስተማሪ ነህ አንተ፣ አስተምረኝ። ከቅዱሱ ቅባት ይለናል አይደል መጽሐፍሽ ነገር አስተምረኝ። በቃ ፈልግ ያለው ከቃልህ ጋር ህብረት ማድረግ ቃሉ ራሱ እግዚአብሔር ስለሆነ ማለት ነው። በነጭ ወረቀት ላይ የተጻፈ ጥቁር ፊደል አይደለም። ቃሉ ራሱ ምንድነው? እግዚአብሔር። ስለዚህ ላውቅህ እፈልጋለሁ። እኔ ሜንቶር አለችኝ። 70 ዓመቷ ነው። ለ50 ዓመት አገልግላለች። ሜንቶር ታደርገኛለች ማለት በቃ ትመክረኛለች። ይሄኛው ለምን አደረግሽ? ይሄ ፈቅጄ ነው ባይዘው መፍቀድ አለባችሁ። እሺ ፍቀዱ። ከናንተ ከፍ ያሉ ሰዎች እንዲመክሯችሁ፣ ያገለገሉ ሰዎች፣ ብዙ ያዩ ሰዎች እንዲመክሯችሁ፣ ኖ እንዲሏችሁ፣ እንዲገስጻችሁ፣ እንዲቆጧችሁ ፍቀዱ። ራሳችሁ ላይ የምትፈቅዱት እናንተ ናችሁ። ስለዚህ እንዲህ ትለኛለች፣ ኖ ይሄኛው ለምን አደረግሽ? ይሄኛው ለምን እንደዚህ ሆነ? ስታገለጊ እዛ ጋር ለምን እንደዚህ ቢሆን እንደዛ ለመመከር ራሴ ፕሮግራም ይዤ ራሴ ደውዬ እንዲህ ተብዬ ስገሰጽ ስቆጣ ሰማለሁ። ከዛስ እንደዚህ አጠፋው እንደዚህ አጥፍቻለሁ ብዬ ራሴን ደግሞ አጋልጣለሁ። ከኔ የተሻለ ኤክስፒሪየንስ ስላላት ታላላቆችም ከሩናሜ እናቶች ይታዩኛል እዚህ ጋር። ጌታ ኢየሱስ ይባርካችሁ። በጣም በብዙ ክብር በብዙ ፍቅር ነው በእናንተ ፊት የቆምኩት። ክብር ለኢየሱስ ይሁን። እንመከር። እንግዲህ እንዳልኳችሁ ነው። ደስታ ከውጭ የሚገኝ ነው። ሐሴት ደግሞ ከየት ነው? በሉት ከውስጥ ነው። ከውስጥ ግን ሐሴትን እንድናጣጥመው ምን ውስጥ መኖር አለብን? ቃሉ ውስጥ በሉኛ። ቃሉ ውስጥ እኖራለሁ በሉ እስኪ። በነገራችን ላይ እግዚአብሔር እኮ እኛ ውስጥ ነው የሚኖረው አይደል? መለኮት ተሸክመን እኮ ነው የምንዞረው። አንተን የማይመጥንህን ነገር አላደርገውም እያለን እየጨከነን። ክብር ለኢየሱስ ይሁን። መንፈስ ቅዱስ ውስጡ እንዳለ ሰው እንኖራለን። አሜን። ክብራችንን ቶሎ ብዬ ላሳይ። እግዚአብሔር የሰጠን ክብር አለ አይደለ? በአዳም የተወሰደብን ነበረ። በሁለተኛው አዳም ተመልሷል። አሜን። በክርስቶስ ኢየሱስ ተመልሶልናል አይደለ? ቦታችንን ይዘናል አይደለ? ፖዚሽን ቀይረናል አይደለ? የት ነው ያለ ነው? በአብ ቀኝ ነው ያለ ነው አይደል? በአብ ቀኝ እንዳለ ሰው እንኖራለን ማለት ነው። ክብር ለኢየሱስ ይሁን። መንፈሳችን፣ ነፍሳችን፣ ስጋችን ይለዋል የሰውን ሁለንተና ተሰሎንቄ ላይ። ስጋችን ይውላችሁ ቅድም እንደነገርኳችሁ ነው የመገብናትን እዚህ ነፍሳችን ላይ እንደነገርኳችሁ ሶስቱን ይዋቸው። መንፈስ፣ ነፍስ፣ ስጋ። እዚህ ነፍስ ውስጥ ያለውን ነው ስጋችን የሚኖረው። ነፍሳችን ውስጥ ባጠራቀም ነው። ነፍሳችን ውስጥ ያጠራቀም ነው የእግዚአብሔር ቃል ከሆነ
ቅድም ብያችኋለሁ። መንፈስ፣ ነፍስ፣ ስጋ ያጠራቀምነው የእግዚአብሔር ቃል ከሆነ መንፈሳዊ ነገር ደስ ይለናል። ስንታይም መንፈሳዊ ካፋችን የሚወጣው ቃል ሰው በልቡ እንዳለው እንደዛው ነው። ስንናገርም በልባችን ያለውን የእግዚአብሔርን ቃል እያወጣን ነው የምንናገረው። በሰዎች ፊት ያለን ካራክተር፣ በራሳችን ከእግዚአብሔር ጋር ብቻችንን ያለ ነገር በቃ መንፈሳዊያን፣ ምንም ሌላ ታሪክ የለም። እቺ ነፍስ ደግሞ ቲቪ ስትመገብ ከኖረች፣ ሶሻል ሚዲያ ስትመገብ ከኖረች፣ እንዲሁ ካፌ ብቻ ዝም ብሎ በቃ ወሬ ብቻ ከሆነ ስጋ ትሸታለች። ምንም ሌላ ካልኩሌሽን የለው። ነፍሳችን ላይ መስራት ብቻ ነው። ነፍሳችን ምንድናት? ዕውቀት፣ ፍቃድ፣ ስሜት፣ ሌላ ታሪክ የለው። የነፍሳችን ክፍል ጻፉት። የነፍሳችን ክፍል ዕውቀት፣ ፍቃድና ስሜት ያሉበት። ዕውቀታችን ከተስተካከለ ፍቃዳችን ከተስተካከለ ስሜታችን ሶስቱ ይስተካከላሉ ማለት ነው። በመጀመሪያ ግን ዕውቀታችንን መቀየር አለብን።